ግብ ቀርቦ ሶላት የለም አሉ። ከዚያ ቀጥለው ምን አሉ? ሁለት ቆሻሻዎችም እያጣደፉትን ሰው ሶላት የለም አሉ። ያ ማለት ሽንቱና ሰገራው እያጣደፈው እያለ አሁን እሱ እንዳለው ፈሰም ሊሆን ይችላል። የዛኔ ሶላት የለም መስገድ አይቻልም አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሕክሙ መክሩህ ነው። ሶላቱ ውድቅ ይሆናል ሐራም ነው ማለት ሳይሆን መክሩህ የተጠላ ነው። ለምን ከተባለ ሰው የሚያጣድፈው ነገር የሚያቻኩለው ነገር እያለ በልቡ ውስጥ ሶላት መስገዱ ከሶላት ላይ ትኩረቱ እንዳይኖረው ስለሚያደርገው ማለት ነው። ሶላት ደግሞ ሙሉ ትኩረታችን ወደ አላህ ሱብሓነሁ ወተዓላ እንዲሆን ይፈልጋል። ወለዚነ ሁም ፊ ሶላቲሂም ኻሺዑን አለ። እነዚያ በሶላታቸው ውስጥ እኔን የሚፈሩ ናቸው አለ። ያንን ኹሹዕ የሚያስወግድ የሆነ ሌላ ትኩረትህን የሚስብ ነገር ካለ በዚያ ሰዓት መስገዱ በአግባቡ ትችላል። በተረጋጋ መንፈስ ትፈቅዳለህ። ምግብም ከቀረበ ደግሞ ያንን ከበላህ በኋላ ተረጋግተህ በአግባቡ በተረጋጋ መንፈስ ትሰግዳለህ እንጂ አንዲ ቶሎ ጠቅጠቅ አድርጌ ሰግጄ እበላለሁኝ፣ አንዲ ጠቅጠቅ አድርጌ ቶሎ ብዬ ሽንት ቤት እሄዳለሁኝ አያስኬድም። እንደዚህ ሄደህ ረጋ ብለህ እስቲንጃ ውዱእ አድርገህ በተረጋጋ መንፈስ ስገድ። ምግብህንም ያቀረበ ምግብ ካላጠገብህ እሱን እዚህ ከጎን አስቀምጠህ አትስገድ፣ የተጠላ ነው እሱ። ብላና ተረጋግተህ ስገድ። ያ እሺ። ሁለተኛ ጥያቄም አለኝ። እሺ ልክ ማስኬድ በቃ ወስኛ ከቤት እወጣለሁ ልሰግድ እዛ እጄ በቃ ሰላት ልስገድ ሲጀምርላ ምን እንደቆምኩት ሀሳቤ ክሎ ለቦታ ለምንድን ነው የምሄደኝ? እሱም ግራ ገብቶኝ ነበር። ከሰላት ላይ ቆሜ ሌላ ነገር አስባለሁ በቃ እንጂ ሶላት በምትሰግድ እኮ ከጠየክ በኋላ ልክ መመለስ ሲጀምር አታቋርጥ፣ አዳምጥሽ። ይሰማል? አዎ። እሺ ወንድማማቾች እህትማማቾችን ማግባት ይችላሉ? አዎ በደንብ ይችላሉ። ዘለቀና ከበደ የምትባባሉ ወንድማማቾች ካላችሁ፣ እዛ ደግሞ ሌላ ሸጊቱና አስካሩ የሚባሉ እህትማማቾች ካሉ መጋባት ትችላላችሁ። ዘለቀ ግን ማግባት ያለበት ሸጊትን ነው። ከበደ አስካሩን ታገባለህ። እሺ እሱ ጥያቄ ልጠይቅ። ጠይቅ። ሰላም አለይኩም። ሰላም ጅማ ከሚረብሽ ቦታ ላይ የሰጣችሁ ባለ የኔ አይደለም አስወጣቸው። እሺ ማን ጋር የሚረብሽ ድምጽ ያለው? ሰላም ማውረድ አትችልም ነበርና እዚህ ቲክቶክ ላይ ደግሞ የሆነ ኡስታዝ መፍታት ትችላለች የሚል ሰማሁና ማንኛው ነው ትክክል የሚለው እንድትነግረኝ ነበር። የመጀመሪያው ነው ትክክል ነው። አንድ ሜት አድርገው እህት ማን ጋር ነው የሚረብሽ ድምጽ ያለው? አድሚኖች አትከታተሉም እንዴ? እሺ ሴት ልጅን በወር አበባ ጊዜ መፍታት አይቻልም፣ አይፈቀድም። ይቻላል ብሎ የሚያስተምር ካለ ጃሂል ነው። አላህን ፍሩ፣ በዲን ላይ ያለ እውቀት አትናገሩ። የምትናገሩት ነገር በቁርአንና በሐዲስ ላይ መሰረት ያለው ይሁን። ከቁርአንና ከሐዲስ ማስረጃ ሳትይዙ የምትናገሩ ከሆነ ነገ የፍርዱ ቀን ከአላህ ፊት ትቀርባላችሁ። እያንዳንዱን ጥያቄዎች የተሳሰባችኋል። እርሱ إذا أفتى الرجل في دين الله عز وجل كأنه يوقع عن رب العالمين وعن النبي عليه الصلاة والسلام فإنه يسأل يوم القيامة أمام الله عز وجل عن كل فتوى أفتاها. إذا كان حق يؤجر عند الله سبحانه وتعالى، وإذا كان غير ذلك فإنه يعاقب. وقد قال النبي صلى الله عليه وسلم إن الكذب علي ليس ككذب على غيري فمن كذب علي متعمدا فليتبوأ مقعده من النار. وقال سبحانه وتعالى ولا تفتروا على الله الكذب إن الذين يفترون على الله الكذب لا يفلحون ولا تقولوا لما تصف ألسنتكم الكذب هذا حلال وهذا حرام لتفتروا على الله الكذب إن الذين يفترون على الله الكذب لا يفلحون. ሴት ልጅን በአራት ጊዜ መፍታት አይቻልም። አደራ ሴት ልጅን በአራት ጊዜ መፍታት አይቻልም። ከዚያ ውጭ ባሉት ደግሞ ካልተስማሙ እህልና ውሃቸው ካልሆነ መፋታት ይችላሉ።
አሁን የምነግራቸው አራቱን ጊዜያቶች በደንብ እወቋቸው። በእነዚህ ጊዜያት መፍታት አይቻልም። አንደኛ ሀይድ ላይ ሆና መፍታት አይቻልም። ከሀይዷ እስክትነጻ መጠበቅ አለበት። ሁለተኛ ወአለይኩም ሰላም ወረሕመቱላህ። እሺ ኡስታዝ እሺ ሁለተኛ ምንድነው? አሁንም በወሊድ ደም ላይ ሆና መፍታት አይቻልም። ወለደች አይደለ? በዚያ ደም ላይ እስካለች ድረስ መፍታት አይቻልም። ከወሊድ ደሙ እስክትነጻ ድረስ መጠበቅ አለበት። ሶስተኛ በአንድ ቃል 3 ጊዜ ፈትቼሻለሁ ማለትም አይቻልም በፍጹም። ፍች አንድ ጊዜ ነው የሚፈታው። ከዚያ በኋላ 2 ከዚያ 3። ሶስተኛ لا يجوز له كذلك أن يطلقها في طهر جامعها بل يجب عليه أن ينتظر حتى تطهر وبعد طهارتها يطلقها قبل الجماع وهي على طهارة. ሶስተኛ ደግሞ ምንድነው? አንድ ሰው ለምሳሌ ሚስቱ ከሐይድ ነጻች፣ ከዛም በኋላ ተገናኛት። በግንኙነት ከዚያኔ መፍታት አይችልም። እንዳደስ ሐይድ አይታ እስክትነጻ ጠብቆ በንጽህናዋ ነው መፍታት የሚችለው። አንዲትም ሳይገናኝ ማለት ነው። ያቸው ከሐይድ ነጽታ ልብ በሉ ባለችበት ሰዓት ተገናኛት አንድም ጊዜ ቢሆን የዛኔ መፍታት አይችልም። እንዳደስ ሐይድ እስክታይ ድረስ ይጠብቃል። ሐይድ ሰካየች በኋላ አሁን ሐይድ ስታይ ጊዜ መፍታት አይችልም። ሐይዷን አይታ እስክትነጻ ይጠብቃል። ከነጻች በኋላ የዛኔ መፍታት ይችላል። ከዚህ ውጭ ባሉት አሁን ከነገርኳቸው ከአራቱ ውጭ ያሉት ጊዜያቶች መፍታት ይቻላል። እርግዝና ላይ ካለች ቢፈታ ችግር የለውም፣ ይወርዳል ኒካህ። አብዛኛው ሰው በእርግዝና ጊዜ ኒካህ ቢፈታ አይወርድም ይላሉ። ማን ያለው? ስህተት ነው። ነገር ግን በእርግዝና ጊዜ ቢፈታት የዒዳ ጊዜው የሚያልቀው ልጁን ስትወልድ ጊዜ ነው። አላህ በቁርአን ላይ ሲናገር ወኡላቱል አሕማሊ አጀሉሁና አየضዕነ ሐምለሁን አለ። የእርግዝና ባለቤት የሆኑ ሴቶች ቢፈቱ የዒዳ ጊዜያቸውን የሚጨርሱት ልጁን ሲወልዱ ጊዜ ነው አለ። ይህ ነው። እሺ ጥያቄ አለ? ጀዛክላህ። እሺ ወያኩ ጥያቄያቸው ምንድን ነው? ሰላም አለይኩም ወራህመቱላሂ ወበረካቱ። ጥያቄ አለኝ ነበር። ሰላም አለይኩም። አይ ሰላም ሆናችሁ ኡስታዝ እጋቸው እና አብላችኋል። አልሐምዱሊላህ። ጥያቄ ነበረኝ። ምን ይላል? አይዎ ባሌ ከተፋታ ማለት ነው። እሺ ያኔ በልከርድ ነበር በውስጥ በልከርድ በውስጥ አፕሊኬት አድርገው ፈትቼሻለሁ አለ። እሺ ከዛ ጥይምስ ቆይቶ ደግሞ በኢሞ ምልክት አድርገው ፈትቼሻለሁ አለ። እንደ ለሰው ይስማ ምናምን ብዬው ፈትጋዴ ብሊኮ ደግሞ በመስማት ፈትቻለሁ አለ 3 ጊዜ። እኔ ከዛ ያቶ ብሎ ያኔ ይሆናል አለ። እሺ ሶስቱን ፍቺ ነው እንትን እያለ ያለው ወይንስ የመጀመሪያውን አንዱን እየተናገረ እያጸና ነው? ሌሎቹን ይደጋገማቸው። አይ ማድረግ ግን ስጠየቅ ያኔ እህቴ ተስማ በላይ ነው እህቴ ለእህቷ ልጅ ነው እየተን እያልኩ ነው አለ። ግን 3 ጊዜ ነው ያለው ዘንድ ኳዳምጪኝ። አሁን የመጀመሪያውን ፈታሽ እሱ ይወርዳል ኒካሁ። በኢሞ መተው እንደገና የነገረሽ ያንን የመጀመሪያውን እሱን ለማጽናት ፈልጎ ነው ወይንስ ሌላ ፍቺ ፈልጎበት ነው? አረ እየፈታ ነው። ሌላ ፍቺ ከሆነ ይሄ ሁለተኛ ፍቺ ይሆናል። ሶስተኛ ደግሞ ለእህትሽ የነገራት ሌላ ሶስተኛ ፍቺ መፍታት አስቦ ነው ወይንስ እሱ አንቺን መፍታቱን ለእህትሽ ሊነግራት ሊያረጋግጥላት ፈልጎ ነው?
አይ ማድረግ ስለራሱ ያኔ እኔ ነኝ ለእህቴ ተስማማ መሰለው ካላስ እሺ አንቺ ያለኝ ደወለካቸው ከዛ ፈትቻለሁ አላ ራሱ ያቀደው ማድረግ ያንን አስቦበት ከሆነ ያንን አንቺን መፍታቱን ለማረጋገጥ ተአኪድ ለማድረግ ለማስማት ለማረጋገጥ ፈልጎበት ከሆነ ለሷ ለመናገር ፈልጎ ከሆነ ለርሷ እንደ ፍቻ ይቆጠራል። ሁለት ኒካሆች ብቻ ናቸው የሚወርዱት። ያኔ ረጃት ይሆናል ይሆናል። የዒዳ ጊዜ ላይ ከሆነሽ አብራችሁ ከዚያ በፊት ኒካህ ኑራቸውበት ከሆነ በዒዳ ጊዜ ረጃቱ ማለት ይችላል። እሺ መርሐባ ሁሱ ተውግል ለልጄ ሰላም ሁሱ ተውግል ለልጄ ቆንጆ ስም አወጣልኝ ሴት ናት ትቻለሽ አወጣልህ ነበር ተዋልከኝ ላድርግ። እሺ ኡስታዝ እሺ ዋልክ ሰላም የሆነ ጥያቄ ነበረኝ። እሺ ጥያቄ እንትን ከሱሪ በወንድ ልጅ ላይ ከሱሪ ከቁርጭምጭሚት በታች ማስረዘም አይቻልማ በሱሪ ማለት ነው። እሺ እጅ ላይ ግን ገደብ አለው ኡስታዝ? በእጅ የለውም። ያው ተወዳጁ ከዚህ ከእንተኑ ከክርን ባያልፍ ነው። ከዚህ ትቻለች አይደለ? ግን እንት ቢያልፍ እንደ ወንጀል የሚታይ ነገር አይደለም። ችግር የለም። ተወዳጁ ግን ከሱ በላይ ቢሆን ነው። ካለፈም ችግር የለውም ማለት ነው። እሺ ችግር የለውም። እሺ ጀዛከላህ። እሺ እንትና አስገቡት። ስለ አርሽና ስለ ኩርሲ መጠየቅ ፈልጌ ነው ይላል። አስገቡት ደግሞ ሌላ ኡስታዝ። እሺ አንድ መረጋጋት። የሴት ልጅ ስም የያዕቁብ ዓለይህ ሰላም ሴት ልጁ ሊያም። ያ ሰላም በዚህ ስም አድርጋ ሊያም። እሺ ያለ ቲሸርት ወይንስ ከላይ ራቆት ሆነ ማስገድ ይቻላል ወይ? ላ አይቻልም፣ መልበስ አለብህ። ነቢያችን ሰለላሁ ዐለይሂ ወሰለም ላ ዩሰሊ አሐዱኩም ወለይሰ ዐላ ዓቲቂሂ ሸይ አሉ። አንዳችሁ በትከሻው ላይ ልብስ ሳይኖረው እንዳይሰግዳሉ። ስለዚህ ይሄ ራሱ መሸፈን አለበት። እሺ ጥያቄ ምንድን ነው? እንትን ቁርአን ላይ ማለት ነው ሙራጃ ማለት ነው። የቁርአን ሙራጃ አለ። እሺ ወንድም ፈጠን እየሰማሁ ነው። የቁርአን ሙራጃ የሌሊት ሶላት በጣም አሪፍ ነው የሚባል ነገር ምናምን ከአንተ ምናምን እንደዚህ ሰምቼ ነበር። እና ምክንያቱ ምንድን ነው? የሚያጠናክርበት ዋናው ምክንያት ምንድን ነው? ሌሊት ከእንቅልፋችሁ በተነሳችሁ ጊዜ አይምሯችሁ ልክ እንደ ባዶ ነገር በሉት፣ ምንም ነገር የሌለበት ከዚያ በኋላ የሚቀበል ባዶ እቃና የሞላ እቃ ይታል። ባዶ ታክሲና የሞላ ታክሲ ያለ አይደል? ልክ እንደዚያ ብለህ በደንብ ይቀበላል አይምሮ። የዛኔ እንዳጠቃላይ የሌሊት ሰዓት በጣም አሪፍ ሰዓት ነው። ኢነ ናሺአተ ለይል የአሸዱ ወጥአን ወቁሙ ቂላ ይላል አላህ ሱብሓነሁ ወተዓላ። እንዳጠቃላይ የሌሊት ሰዓቱ በጣም ተወዳጅና መልካም ነው። ጀዛከላህ። እሺ